ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ ቲና ስህተቱ አይደለች? ቆይ ከየት ቤት ነው የሰማሽው? ካሌብ ነግሮኝ። ይሄ ብሽቅ የሆነ ልጅ ምንድነው ዝም ብሎ የሚዘባርቀው? ስራ እንዲያስቀጥረው ላወራው ተገናኝተን እውነቱን ነገረኝ። ቆይ ምንድነው ችግሩ? አሁን ልብሽ የምችለው ነገር የለም። ምን ካሌብ ልክ ነው አለሽ? ጋሼ አንተም ስታወራ የሆነ ነገር እንዳለ ያስታውቅብሃል። ልጅ አይደል ሊያጠፋ ይችላል። ጋሼ እባክህ በተሳሳተ መንገድ እየሄድክ ከሆነ አርመኝ። ልጅ ሰው ስተታለው ወሬ ሰምተሽ ሳይሆን ችግሩን አይተሽ ነው ማስተካከል ያለብሽ። እሺ ጋሼ ብዙ አትረበሽ ልጅ። እሺ ጋሼ አመሰግናለሁ። ልሸኝሽ። እሺ ሰላም ነው ለሷ ግዘኝ ነው የምትናገረኝ? አንቺ ቤት ማጣት ያላረጋጋሽ ሌላ ምን ላይ ያረጋጋሽ? መጀመሪያ ጠየቅኩ መልስልኝ። አንቺ መልሽልኝ እንጂ እኔ ምን መልስልሻለሁ እንዴ? ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገራለሽ? ቆይ ማነች? ለልጁ ያመቻቻት ሴት መሰለች። እኔስ እንዴ ማለት ያልተፋታንም እኮ። ተፋታችሁ አይደል እንዴ? አልፈታውትም። ምን? አዎ አልፈታውም። ምን አስበሽ ነው ደግሞ? ሁሉንም እቀጣቸዋለሁ። በተለይ ይሄን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽ። እና ስለዚህ ልጅ ማውራት የለብን? የማይመለከትሽ ነገር ጊዜ ባታጠፋ ያሪፍ ይመስለኛል። ወይኔ ቲና እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። ምናልባት ጭንቀቱ ከጥገኝነት የመጣ ነው ብዬ ነው። እኔ የምልህ አንተ ግን ጥገኛ ነኝ ብለህ አታስብም? ለምን አስባለሁ? ያው ጥገኛ ስለሆንክ ነው። እንደዛ ነው የምታስበው? እኔ የማስበው ሳይሆን እውነታው እንደዛ እየመሰለኝ ነው። የአባቴ ቤት እኮ ነው። ድርጅቱም ቢሆን የአባቴ ነው። እኔም እንዳንተ አይነት አባት ቢኖረኝ ህይወት የሚቀለኝ አይመስልም? አየህ የአባትም ቢሆን መስራት ያስፈልጋል። አዎ መስራት ያስፈልጋል። በተመቻቸ ሁኔታ መኖር፣ ምግብ፣ ውሃ፣ መብራት ሳይሉ ቀላል አይመስልህም? እሱ የድል ጉዳይ ነው። እንግዲህ ምን ታደርገዋለህ? ያንተ እድል ቢኖረኝ ካንተ በላይ ነበር ጎበዝም ሆነ አይመስልህ? የተለየ የምታደርገው ነገር አለ? ቢያንስ ጥገኛውኝ አልኖርም፣ ተከራይቼ ኖር ነበር። ያው የጥገኛም አይነት አለው ልልህ ፈልጌ ነው። የኔ ስም ይሄን ያህል ከተባለ አንተ ምን ልትባል ነው? እድለ ቢስ ጥገኛ በለኝ። ጥሩ ቀልድ ነው። ወደ ቁም ነገሩ ስመጣ ስራ ትገባለህ ብለኝ ነበር። እንዴት? ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ድራማ መጥቻለሁ ማለት ነው። እንግዲህ ዛሬ ዳኒ ጉድ ሆነ። እንግዲህ እጣው የደረሰ 10 ብር ነው ማለት ነው። እጅግ በጣም ተናደደ። ከ4 ሚሊዮን ነበረ እሱ ብድር የጠየቀ ሲጠብቅ የነበረው። ነገር ግን ከ3 ወረቀት ውስጥ እጣው የደረሰ እድሉ የደረሰው 10 ብቻ ነው ብሎ አባባ እንግዲህ 10 ብር ተብሎ ሰጠኝ። ወይኔ ዳኒ ብሎ እጅግ በጣም ተናደው ንቆ ይነሳል። እውነቱም ያናደን 4 ሚሊዮን ስጠብቅ 10 ብር። አይ ዳኒስ ያለፈበት ገንዘብ ስመኝ ይሄ ነው ትርፉ ማለት ነው። እንግዲህ ፍቅረኛውም ሄደን ማለት ነው ካሁን በኋላ እኔ ላንቺ አልገባም፣ ባልሽ መሆን ፈልጋለሁ ግን ባልሽ መሆን አልችልም ብሎ ያንቺ ምርጫ ነው ብሎ ትቷት ይሄዳል። እሷም ደግሞ ግራ ተጋባች። እሷ ዳኒን ነው እንጂ ገንዘቡን በጭራሽ አትፈልግም ነበር። ከዛ አባባ ጋር መጣ ምን እንደተፈጠረው እየጠየቀችው ነበር። አባባ ምን ተፈጥሮ ዳኒ ያደረገው ነገር አለ ብላ ስትጠይቁ ልጄ ምን ተፈጥሮ ነው እስቲ ግልጽ አድርገሽ ንገረኝ። ዳኒ ገንዘቡን አወጣ ነበር ደረሰው አላገኘም። ለዛ ነው ታዲያ እንዴት ነው እንደዚህ ሊሆን የሚችለው? ልጄ አንቺ የምትመለከችና የምታይ ነገር ወሳኝ ነው። ስለዚህ ከዛ ቲና መጣ ከነሱ ጋር ስትቀመጥ ቲና ውጪ ወደ ኩሽና ግቢ ብሎ ያባራታ። እንዴ አባባ ምን ሆኖት ነው? እንዴት የልጆት ሚስት እንደዚህ ያደርጋሉ ብላ አንቺ ምንም ማጠቂ ብዙ ነገሮች አለ ልጄ እያላት ነበር። ከዛ እሺ ብላ ቲና በጣም ተናዳ ከዛ ትነሳለች። እሷ ስለዳኒ እየተጨነቀች ነበር። ሄለን እንግዲህ መጀመሪያ አባባ በሩን እንዳይበድሩና እንዳይሰጠው በራሱ ሰርቶ እንዳገኝ ነግራው ነበርና እንዳለው ደግሞ እሱ እንግዲህ የደረሰው 10 ብር ሆኗል ማለት ነው። ያሰበው ስላልተከታካ ያለፈበት እጅግ የራሱ ገንዘብ እኮ ያጣ ይመስል እጅግ በጣም ተናዶ ነበር። አባባ እስቲ የሚመክሩኝ ነገር ካለ እባክዎት ይምከሩኝ ልጄ
አንቺ ግራና ቀኝሽን ተመልከች እያለው ነበር። በራሱ ላብ ሰርቶ በራሱ ጥሩ እንዳገኝ መርዳት ነው። ግን እኔ ይሄን ልሽ በግልጽ ልነግርሽ አልችልም። ነገር ግን አንቺ ሁሉ ነገር ግራና ቀኝ አይተሽ ተረጂ። ትዳር ውስጥ አልጥቅ ብሎ ከመግባት ግራና ቀኝ አይቶ መግባቱ የተሻለ ነው ብላ ይነግራታል። ከዛ ቲና ደግሞ እንዴት ከቤት አስወጣን ብላ ተናደደች። ቆይ ልጁ ታማነች እያለችው ጥያቄ ፈጠረባት። ደጋግማ ዳኒ እየጠየቀችው ነበር። ትዊት እባክሽን ምን ነገር አትጠይቂ፣ በቃ ምንም ማቆ ነገር የለም። ጭራሽ አንቺ ነገር እንዴት ልጅቷ እንደዚህ ትናገራለች እያለች ትነግራት ነበር። ታዲያ ምን ማድረግ እንችላለን እያለች ስታወራ ነበር። አሁን ዳኒን ታገኝና ሄለን ታወራለች ማለት ነው። ዳኒ እኔ ገንዘብ ፈልጌ አይደለም አንተን የቀረብኩት አንተነትን ነው እንጂ ገንዘብ አፍታም ገንዘብ የምፈልግ ከሆነ ሌላ ማማራጭ እችላለሁ። ነገር ግን እኔ አንተን ከልቤ ስለምወድና አንተን ብቻ ነው የምፈልገው። ስለዚህ ችግር ምንድነው? ስለዚህ ስራ ፈልገ እኔ የምትፈልገኝ ከሆነ እኔ ጋር መሆን የምትፈልግ ከሆነ ማንኛውም ስራ መስራት ትችላለህ። ግን አሁን ለራሴ ትንሽ ጊዜ ያስፈልገኛል። ቆይ ምንድነው? ምን አይነት ትግስት ነው ይብላ እጅግ በጣም ትናደድና ጥላው ትሄዳለች። ተስፋ ትቆርጥበታለች ማለት ነው። በጣም ትበሳጫለች። ዳኒ ግራ ገባው። አባባ ጉድ ሰሩኝ እኮ ትዊት ከትዊት ጋር እያወራ ነበር። ቆይ ምን ተፈጠረ? እና ታዲያ ብሩን አልሰጠህም እንዴ ብሎ ጠይቀችው። ከዛ 10 ብር እኮ ነው ትዊት። ታዲያ ህጣን ነበረም እንዴ? ታዲያ ድልህን ነው በድልህ ነው ማማራር እንጂ በ10 ብር አለ ባባዬ አይደለም እኮ ባባዬ ሳይሆን ማማራር አለብህ በድልህ ነው አለች። ከዛ ሳቀችበት። ትዊት እባክሽ አትሳቂብኝ፣ ለራሴ በጣም ተበሳጭቻለሁ፣ ብዙ ህልሜን ነው ያጨለመብኝ እያለ ቆይ በሰው ገንዘብ እንደዚህ መናደድ ምን አስፈልገው እያለችው ስትናገሩ ነበር። ቆይ እንዴት ነው ማንናደድ? 10 ብር እኮ ነው የሰጠኝ ስንት ድካሜ ስንት ጊዜ ስጠብቅ ቆይቼ ምናምን ብሎ ይነግራታል። እንግዲህ ዳኒ ግን እንደኔ አይነት ግን ከሁሉ ነገር ሄለን ባታመልጥ ጥሩ ነው ብላ ትነግረዋለች። ከዛ ተስቅበት እባክሽ አትሳቂብኝ አንቺ ደግሞ ትዊት ብሎ ይጮህባታል። በመጨረሻ ካሌብና ቲና አባዬ አንድ ላይ እየተጫወቱ እየሳቁ ነበር። ምክንያቱም ልጁ እኮ በጣም አውዷል። አባዬ ምንድነው ያደረኩ? እንግዲህ የደረሰው ህጣ 10 ብር ነው። አባዬ 10 ብር እንደው አንተ ጉደኛ ነህ እያለ ተስቅበት ነበር። ግን ጋሼ ቆይ 4 ሚሊዮን ብር ደርሶ ቢሆንስ እንዴት ነው ስል አይ ልጄ ከ10 ብር ውጪ ምንም ቁጥር አልተጻፈም ነበር፣ ወረቀቱ ባዶ ነበር ብሎ ነገረው። ከዛ እንደዛ ነው አባዬ? አዎ ዳኒ እኮ ማበድ ምንም አልቀረም ነበር። በጣም ነው ሲጨነቅ የነበረው። እንዴት እንደዚህ አደረገኝ እያለ በሰው ገንዘብ እንደዚህ መጨነቃለ እንዴት ትዊት የእጁን ነው ያገኘው የታባቱ እያለ ነበር። እንግዲህ በመጨረሻም ባለቤት ተገናኝተው እያወሩ ነበር ዳኒና ካሌብ ማለት ነው። ካሌብ አንተ እድለኛ ነው፣ እኔ ግን ምንም እያለ ዛራ ነበር። እንግዲህ ድል አንዳንዴ ከኛ ጋር ነች እያለ አንተም ጥገኛ ነው እኮ እያለ ከዛ ካሌብ ደግሞ ሄለን ደግሞ ካሌብን ለማናገር ስራ እንድቀጥር ለዳኒ ብላ እሱን ለማናገር ስትል ዋስማን እንደታል እኔ ሊቀጥሮ አልችልም ይላታል። ግን እኔ ዋስናለሁ ለምን ምን ቤተሰብ መስላችሁ ነበር እያለችው አይ እኛ ቤተሰብ አይደለንም ወንድሙ ትክክለኛ ወንድም ነው ብለሽ ነው? በጭራሽ ዳኒን አላምንም እህቱም አይደለችም ብሎ ይነግራል። ይሄ ምን ማለት ነው ብላ እጅግ በጣም ትናደዳለች። እጅግ ትናደድና አባባን ለመጠየቅ አባባ ጋር ትመጣለች ማለት ነው ያለውን ነገር ለማጣራት። እንግዲህ አንድ ላይ ቁጭ ብለው ዳኒና ቲና አንድ ላይ ቁጭ እያሉ ሄለን ትመጣለች በሩን ከፍታ። ታዲያ ምን አንቆላልሽ ስራ ትይም እንዴት ናት አለች ቲና ዘንባይ እያለ ዳኒ ሲጮህ ነበር። አባባ ብቻ ነው ማናገር የምፈልገው እናንተና አይደላችሁ ትላለች። እንግዲህ አባባ ዳኒ ሌባ ነው እንደ አባባ ብላ እየጠየቀችው ነበር። ልጄ ማን ነገረሽ ሌባ እንደሆነ? ቲናስ እህቱ አይደለችም እንደ እህቱ እንዳልሆነ ካሌብ ነገረኝ ብላ ነገረችው። ከዛ ካሌብ የማወራውን አትስሚ፣ አንቺ ራስሽን አዳምጪ፣ ግራና ቀኝሽ ዙረሽን ተመልከቺ፣ እኔ በምነግርሽ ሳይሆን ራስሽ ማየት ነው ያለብሽ ይላታል። ነገር ግን አባባ ክስተሰርች ከሆነ እውነቱን ንገሩን ትላለች። ልጄ ክስተሰራሽ አላልኩም፣ ሰው ነው ማይሳሳት የለም፣ ነገር ግን ያለው ነገር አንቺ ማጣራት አለብሽ ይላታል። ከዛ ቲና ግን ልጅቷ ማን እንደሆነች ደጋግማል ዳኒ ትዊት ቆይ አንቺ ምን አበሳጨሻል? ፈተሽ አይደለም እንዴ? መቼ ፈታሁት? መቼ አልፈታም። ስቃውን ሳላበዛማ ጭራሽ አልፈታም። ምን እያሰብሽ ነው ደግሞ ሌላ ነገር? ምን ማለት ነው አልፈታም ማለት? አዎ አልፈታም፣ አልተፈታንም ገና። ስለዚህ ያንሽ ሽማግሌማ ጉድ ከሳላረግ በጭራሽ አልፈታም ብላ አባባን ጉድ ለማድረግ ተወስናለች።
እንግዲህ ሄለን ግራ ገባት። ዳኒ የሚያደርገው ነገር ግራ ጋጋባት። ልጄ ግራና ቀኝሽን እንዳልኩሽ ደጋግሜ ነግሬሻለሁ። ማንንም ሰው ሳትጠይቅ ራስሽን ለመድረስ ሞክርበት ይላታል ማለት ነው። እንግዲህ ዳኒ በድጋሚ ትሁት ቆይ ሄለን ለምንድን ነው እዚህ ቤት የምትመላለሰው? ብዙ ጊዜ ስትመላለስ ነበር። ምን እንዳወሩ ሰምተሻል እንዴ? እስቲ ንገሪ። ነግሬሃለሁ ዳኒ፣ እኔ ድሮ ጣቢ አይደለሁም። ስለዚህ ምንም የሰማሁት ነገር የለም። መጣች እንዴ? መምጣቱን ራሱ አላቅም። ባክ ኖሮ ሰላም እላት ነበር። ሄለን እኮ ጥሩ ልጅ ነች። ለአንተ ትበዛባለች። ካለም በወስድብህ እንኳን አትጸጸት፣ ምክንያቱም ሄለን ትገባዋለች እያለች ነበር። አንተ እኮ ራስን ተመልከት። ከዛ ከዳኒ ጋር ሆኖ የካልብን ክፍል ሻንጣውን ሲፈትሹ ነበር። ከዛ ቲና መጣችና ቆይ ምን እያደረጋችሁ ነው? ምን እየፈተሻችሁ ነው ብላ ነገረች። ውጪ፣ ቆይ እንደውም ምን እንደምታመጪ አሳይሻለሁ፣ ውጪ አንቺ ትላታለች። ቲናን ገብታ ታስወጣትና ቆይ ዳኒ አንተ ምን አይነት ሰው ነው? ቆይ ምን እንዳደርግልሽ ነበር የጠበቅሽው? እኔ ስታመነጭ ዝም ትላለህ እንዴ? ከኔ ጋር አትረዳኝም? አታግዘኝም? ጭራሽ ደግሞ ካንቺ ጋር ድብድብ ውስጥ ልግባ እንዴ እያላት ነበር። ቆይ አባዬ ምን ማድረግ እንችላለን? እንግዲህ ያችን ለከስ ከዚህ ቤት ፍቺ እንደምትፈልግ ንገራ ብሎ እንግዲህ መፋታት እፈልጋለሁ ትለው ስላል እኔ መፋታት አልፈልግም። ቆይ ምንድነው የምትፈልጊ? በአስቸኳይ እንድንፋታ ፈልገሽ አልነበረም እንዴ? ስለዚህ እኔ በጣም እጠላሻለሁ። በጭራሽ ካንቺ ጋር መኖር አልፈልግም። ስለዚህ ፍቺ እፈልጋለሁ። ፍቅረኛ አለችኝ ላገባ ነው ብሎ ይነግራታል። ዳኒ ቶሎ ብሎ ያሰባት ሄለን ትሆናለች። የምወዳት የሚያገባት ብለና ሄለን ጋር ሄድና ከሄለን ጋር ይጣላል። ቆይ ምን እያረግሽ ነው? እዛ ቤት እየተመላለሽ ነው? ካለም እንድታገቢ ነው እንዴ? ያው ፍቅረኛ አለች ሌላ ሴት አመጣል። ዳኒ አቁም፣ ጭራሽ ወይኔን ትጠረጥረኛለህ እንዴ? ታሳፍራለህ። ይሄንን አለማወቄ እስካሁን ተሰርቻለሁ። ድጋሜ እንዳትከተለኝ እንዳትነካኝ ብላ ትጣለዋለች ማለት ነው። ቆይ ምን ነበር ያሰብሽው?